ከስብሐት ጋር የመጀመሪያ ትውውቃችን አንድ ጽሁፍ ጻፍኩኝ እና ስብሐት እንዲያይልኝ ፈለኩ እና ወስጄ ብርሃንና ሰላም ማተሚያ ቤት ወስጄ ሰጠሁት። አንብቦ ቀጠረኝ እና በቀጠሮ ሰዓት ሲሄድ ይሄ ሁሉ እስከ ዛሬ ጻፍኩት በሙሉ ተጠቅልሎ አንተ ወስደው ይሄ ጽሁፍ ብቻ የኔ ቢሆን ኩራቴ ነው። ደሞ ብር ቢኖረኝ ኖሮ ማኪያቶ ወይ ቡና ጋብዘ ነበር ለዚህ ላበረከትከው የሥነ ጽሁፍ አለኝ። እንግዲህ እዛ ጋር ልቆም ነው። ግን እኔ አላመንኩም አውቄያለሁ። ስለዚህ ኤልሳ ጋር ሄድኩና ይኸውልሽ ኤልሲ እኔ የምፈልገው ከኋላ ገብቶ እንዲያበረታታኝ ከፊት ገብቶ እንዲያቆመኝ አይደለም፣ እውነቱን እንዲነግረኝ ነው በዚህ ጽሁፍ የተሰማውን እና ይሄን ጠይቂልኝ አልኳት። ሄደችና ጠየቀችው። እንዴ እሱ ሰውዬ ግን የሚወስደው ነገር አለ እንዴ አለ። አረ የለም። ታዲያ ምንድነው ያቀባጀረው? መልሴ እቺ ነበረች ማለት ነው፣ ያቺ የተቀባጀረችው ጽሁፍ። እና ሁልጊዜም የራስህ አንድ ጋት ያስፈልጋል ወደ ስብሐት ለመቅረብ ለመጠቀም፣ ለመጎዳትም እንደዛው። ፍላተር መደረግ የምትፈልግ ከሆነ በደንብ ፍላተር ያደርጋል። እሷ ቲያትር አሁን ለማዘጋጀት ገና እኮ ቲያትር በጀምር ጥሩ ነው ያለችውን ቲያትር ልታዘጋጅ ጨርሳ ሁሉንም ነገር በቃ አንድ ላይ ተሰብስበን ነው የምናይላት፣ እስከዛሬ ወር ይከፈታል ምናምን ይላል። እና እዛች ጋር የሚያበረታታ አይደለም እሱ እንደሚያስበው። ከዛ ይልቅ እውነቱን ከስብሐት ብንሰማ ነበር ወጣቶች የምንበረታታ። የስብሐት ቤት ለብዙ ሰው ክፍት ነው። የኔ ግን አይመስለኝም። በሬ ሳይሆን ፊቴ ነው የሚዘጋው። እሷን ገፍተው የሚመጡ ምንም እንደሌለ ያውቃሉ። ሌላ ነገር እያሰብኩ ነው ፊቴ እንደዚህ ምስቅልቅል የሚለው እንጂ የክፋት አይመስለኝም። ቤቴ ለብዙ ሰዎች ክፍት ነው። አንድ ወጣት ይመጣና ጋሽ ስብሐት በፍቅር ተሰቃይቻለሁ አለው። ምን ነው አለ። አረ ልጅቷ እያሰቃየችኝ ነው። ሁሌ ጠይቃታለሁ፣ ሁሌ እኔ ፍቅረኛ ይሁኝ ይላታለሁ፣ ሁልጊዜ ይላታለሁ። ምንም መልስ አትሰጠኝም። ደጋግመ ጠይቅ። አዎ እና አሁን ምን አሰብክ ታዲያ ሲለው፣ አሁንማ ቢበቃ። ቆይ እስቲ መንገድ ላይ አሁን ስትሄዱ እጇን ትይዛታለህ? አዎ። ታስለቅቃለች? አታስለቅቀኝም። ትከሻዋን ትይዛለህ? አይዛለሁ። ታስለቅቃለች? አታስለቅቀኝም። ጥሩ። ታዲያ ምን እያሰብክ ነው ሲለው፣ አሁንማ ተስፋ ቆርጬ ላቆም ነው ሲለው፣ በጥፊ ያለው። እንዴ ምን ነው ጋሽ ስብሐት ሲል፣ እሷን ሆኜ ሳስበው መታው እንጂ አንተማ ወዳጃችን ተፈቅዶለታል፣ ግን ቃል ነው የሚጠብቀው። እንዲህ አለ። አሁንና በጥፊ አንተማ ወዳጃችን ነህ